ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ! ኢየሱስ ክርስቶስ የዘላለም ጌታ ነው። እውነት ነው። ዛሬ መጨረሻው ነው የሚሆነው። እግዚአብሔር አምላክ ደግሞ ይረዳናል። ቆላስያስን ዛሬ ለመጠቅለል ሰመራይዝ ለማድረግ እንሞክራለን። ከዛ በፊት እግዚአብሔር ይባርካችሁ ማለት ፈልጋለሁ። የኦሪጂናል የተያዘው አንድ ሳምንት ብቻ ነበረ ይሄ ጊዜና ትምህርት ስለሆነ እንደው ትምህርቱ ሳይቋረጥ ቢያልቅ በሚል አንዳንድ ወገኖች የራሳቸውን የአገልግሎት ጊዜ እንደው ይሄ አገልግሎቱ ይቀጥል በሚል ይህንን አድርገዋልና እግዚአብሔርን ስለነሱ በጣም አድርጌ አመሰግናለሁ። እግዚአብሔር አምላክ የተመሰገነ ይሁን። ይሄ አንድም በቤተ ክርስቲያን ውስጥ ያለን መቀባበል ያሳያል። ከዛ በላይ ደግሞ በቃ at the end of the day ፖይንቱ በቃ ህዝቡ ሁላችን ማግኘት ያለብንን እናገኝ እንጂ ማን ቆመ የሚለው አይደለም እና ይሄ ደስ ይላል አይደል? ክብር ለእግዚአብሔር ይሁን እና እግዚአብሔር አምላክ ወገኖችን አብዝቶ ይባርክ። ወንድሜ ዳዊት እግዚአብሔር ይባርክ። እህቴ አክሊል እግዚአብሔር ይባርክሽ። እግዚአብሔር አምላክ የተመሰገነ ይሁን። በህይወቴ በጣም ከምወዳቸውና እንደ ትልቅ ኢንፍሉዌንስ እንደ ሬፈረንስ ፖይንት የምወስዳቸው አንዳንድ አገልጋዮች አሉ። ከኢትዮጵያም በሀገራችን እንደዚሁ ደግሞ እንዲሁ በዓለም አቀፍ ደረጃ ከነዚህ መካከል በጣም የምወደው እና በጣም አገልግሎቱን ከመከታተላቸው ሰዎች መካከል አንዱ ቻርልስ ስፐርጅን ይባላል። እንግሊዛዊ ሰባኪ ነው። በ19ኛው ክፍለ ዘመን የነበረ ነው። ወደ ጌታ የመጣው 1850 አካባቢ ነው እና ስለ ቻርልስ ስፐርጅን እዚህ ቤተክርስቲያን ከአንድ አገልግሎት በኋላ እዛ ተራራው ላይ ያለን ካምፓስ ዳር ላይ ያለን አንድ አገልግሎት እንዳለቀ አንድ በስንተኛው ጊዜ አንድ እህት ስጦታ ሰጠችኝ እና ያን ስጦታ በቃ በህይወቴ በጣም ትሬዠር ከማድረጋቸው ስጦታዎች መካከል አንዱ ነው። እግዚአብሔርን ስለሱ በጣም አመሰግናለሁ። እህቴ ጽጌረዳ ናይዝጊ ነበረች የሰጠችኝ። እሷ ላታስታውሰው ትችላለች። አሁን ዛሬ የለችም በመካከላችን እና የሞርኒንግ ኤንድ ኢቭኒንግ የሚል የቻርልስ ስፐርጅን የዕለት ዕለት የማለዳና የማታ ዲቮሽን ነው እና እሱን ሰጠችኝ። እንደዚህ ልክ እንደ መጽሐፍ ቅዱስ ተደርጎ የተጠረዘ ጥራዝ ነውና ሄድኩኝና ማንበብ ጀመርኩኝና በጣም የእግዚአብሔርን ቃል በሚያይበት አተያይ በጣም ኢምፕረስድ ሆንኩኝ። ከዛ ስለሱ በጣም ማጥናት እሱን መከታተል ጀመርኩ። ድሮ በስም ነበር እንጂ ከዛ በፊት በዛ ልክ አላውቀውም እና ጽግሽ ናት በጣም ከሱ ጋር ያስተዋወቀችኝ ማለት እችላለሁ። እግዚአብሔር አምላክ አብዝቶ ይባርካት። አንዳንዴ እንደዚህ ቶትፉል የሆኑ ጊፍትስ ደስ አይሉ? በጣም የታሰበባቸው ስጦታዎች ደስ ይላሉ እና እንደዚህ እንድናደርግ እግዚአብሔር ይርዳን እና ለእኔ በህይወቴ ትልቅ ኢንፍሉዌንስ ያለው ስጦታ ነበረ ያ ስጦታ። ቻርልስ ስፐርጅን እንዳልኳችሁ 15 ዓመቱ እያለ የለንደን ከተማ ውስጥ እየኖረ አንድ ኃይለኛ ስኖ ስቶርም ያጋጥማል እና ለወትሮ የሚሄድበት የጃንዋሪ 6 1850 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር። ለወትሮ የሚሄድበት ቤተክርስቲያን በጣም ከሚኖርበት አካባቢ ራቅ ያለ ስለነበረ መሄድ አልቻለም ከበረዶ ኃይለኛነት አንፃር። ስለዚህ እዛው አካባቢ ያለ አንድ ሜቶዲስት ቸርች ይፈልግና ይገባል ቃሉን ሊካፈል የዛንን እሁድ ሊገለገል ማለት ነው። እና የዕለቱ ሰባኪ የዛን ቀን ተመድቦ የነበረው ሰባኪ በረዶ በጣም ኃይለኛ ከመሆኑ የተነሳ እሱ ደግሞ ካለበት የከተማው አቅጣጫ መምጣት አልቻለም። ስለዚህ የተመደበው ሰባኪ የዕለቱ ዕለት መስበክ አልቻለም እና ሰውየው መምጣት ስላልቻለ እንደዛሬው ደግሞ የኮሙኒኬሽን መንገዶች የተሳለጡ አልነበሩም። በቃ አልመጣም ስለዚህ እንደዚህ ይዘጋጅ ምናምን የሚባልበት ነገር የለም። ወይዘርንም በዚህ ልክ በአኪዩሬሲ ፕሬዲክት ማድረግ የሚቻልበት ነገር የለም። ስለዚህ አንድ ያልተዘጋጀ የቤተ ክርስቲያን ሽማግሌ
ብቻ የሆነ አገልጋይ ቤተክርስቲያን አገልጋይ ይወጣና ያገለግላል እና ስፐርጅን ከኋላ ተቀምጦ ቃሉን ይሰማል እና ሰውየውን በኋላ ላይ ከረጅም ዓመት በኋላ የተጻፈ ኦቶባዮግራፊው ላይ የግለ ታሪኩ ላይ ምን አለ ከሩቅ ሳየው ይላል የሆነ ቀጫጫ ሰውዬ የሚናገረውን እንኳን የሚያውቅ የማይመስል ይለዋል ሲገልጸው እና እንደውም ይላል በአካል ሲገልጸው የለንደን ጫማ ጠራጊዎችን የሚመስል ወይ ደግሞ የሆነ ዝም ብዬ ሳየው ሰባኪ ሳይሆን ልብስ ሰፊ የሚመስል ይላል የሚመስል ሰውዬ ሊሰብክ ወደ መድረኩ ወጣ ይላል ሊሰብክ ወደ መድረኩ ወጣ እና ኢሳይያስ 45:22ን እየጠቀሰ መስበክ ጀመረ ወደኔ ዘወር በሉ ትድኑም አላችሁ ይላል ቃሉ ወደኔ ዘወር በሉ ትድኑም አላችሁ look unto me and you will be saved እና ሶስት ነው መልእክት ያለ look unto me you will be saved እዩ ወይም ተመልከቱ እኔን ትድኑም አላችሁ በቃ ሌላ መልእክት የለኝም አለ እና ዝም ብዬ በልቤ ምን አሰብኩ አለ ድሮስ ከዚህ በላይ የምትናገረው እንደሌለ እኮ ያስታውቃል እላለሁ አለ በልቤ ማየት ቀላል ነው መራመድ አይጠይቅም እግራችንን ጣቶቻችንን ማንቀሳቀስ አይጠይቅም መማር አይጠይቅም ኤጁኬትድ መሆን አይጠይቅም በቃ ማየት ነው ዞር ማለት ነው ማንም ሰው ሊያይ ይችላል አይኑን መግለጥ ብቻ ነው በቃ ዝም ብሎ ማየት የምናየው ደግሞ ክርስቶስን ነው መሆን የሚገባው ኢየሱስን ከዛ እንድናለን ብሎ አስተማረ በመሃል ላይ እንዲህ ያስተማረ ቆየና ሲያይ አይን ላይን ተጋጩ እንዲህ አንዳንዴ ስትሰብኩ ከሰው ጋር አይን ላይን ተጋጩ ከዛ አንተ ያንግ ማን you look miserable አለኛ እና ደነገጥኩ አለ ምን ለማለት ፈልጎ ነው ጌታን ካላገኘ ወደዚህ ጌታ ካልተመለከት ቀሪውን ህይወትህን ሁሉ ሚዝረብል ሆነ ትቀጥላለህ አለኛ ይገርማችኋል በዛች ቅጽበት ስፐርጅን ወደ ጌታ ተመለሰ ራሱን ህይወቱን ለጌታ አሳልፎ ሰጠ በሱ ህይወት ጌታ በርካታ ድንቅ መገለጦችን አመጣ በዛን ጊዜ በነበረው ግምት ከ10 ሚሊዮን በላይ ሰው በስፐርጅን ወንጌልን ሰማ ይሄ በሶሻል ሚዲያ ዘመን አይደለም በነ ፌስቡክ በነ ቲክታክ ዘመን አይደለም በኢንተርኔት ዘመን አይደለም ይሄ ማሲቭ ብሮድካስቲንግ ባለበት ዘመን አይደለም በዛን ጊዜ በ1850 ከ10 ሚሊዮን በላይ ሰዎች የጌታን እውነት የጌታን ወንጌል በስፐርጅን ምክንያት ሰሙ አንድ ጊዜ ይላል ይሄ ሜጋፎንስ ምናምን ስላልነበሩ አንድ ጊዜ እንደውም 23000 ሰው ያለበት ስፍራ ላይ በድምጹ ያለ ማይክ ሰበከ 23000 ሰው እዚህ ያለው ሰው ስንት ነው ከትንሽ ጊዜ በኋላ ድምጽ ይዘጋል 23000 ሰው ያለበት ትልቅ ጉባኤ ላይ ወንጌል ሰበከ እግዚአብሔር በህይወቱ ከበረ ይህንን ለውጥ ያመጣው ግን የሆነች አንድ ተቀያሪ ሰባኪ በድንገት በተፈጠረ የበረዶ ማት የበረዶ ክምር የበረዶ ናዳ እውነተኛ ትክክለኛው ሰባኪ መስበክ ስላልቻለ መስበክ የቻለው በተቀያሪነት እዚህ ግባ የማይባል ሰባኪ ነበር አያችሁ ወገኖች አይናችን ጌታ ላይ ከሆነ አይናችን ጌታ ላይ ከተተከለ ጆሮአችን ጌታ ላይ ከተደቀነ ሃሌሉያ በሚገባን መንገድ እግዚአብሔር አምላክ ይናገራል በቃ ያገኘናል ፈልጎ ያገኘናል ባለንበት ሁኔታ ውስጥ ፈልጎ ያገኘናል ሰዎችን ሳይሆን ጌታን እንመልከት የሰዎችን ሁኔታ ሳይሆን የሰዎችን አንደበት ሳይሆን የሰዎችን ቃል ሳይሆን ጌታን እንመልከት የሚናገረው እሱ ነው ቃሉ የእርሱ ነው ቤተክርስቲያን የእርሱ ናት ራስ የሆነን እርሱ ነው ስለዚህ እርሱ ይናገረናል ሃሌሉያ ስለዚህ ጆሮአችን ለጌታ ቃል የነቃ ይሁን ልባችን ዝግጁ ይሁን እንጂ ጌታ ይናገራል ምንም ጥርጥር የለውም ዛሬ ማን ነው ዝግጁ የጌታን ቃል ለመስማት ዛሬ ማን ነው ከጌታ ለመቀበል ዝግጁ የሆነ ሰው መጨረሻ ላይ ለምን ይሄንን ምሳሌ ለመጠቀም እንደወሰንኩ ለማስረዳትና ከመልእክቱ ጋር ለማያያዝ ሞክራለሁ እንግዲህ በዚህ መንፈስ የቆላስያስን 5ኛ ክፍል እና የመጨረሻ ክፍል ዛሬ እንጀምራለን ቆላስያስን
በሶስት በትልልቅ ርዕሶች እንክፈለው ብንል ሶስት ምንድነው ብለናል? ግዴላችሁ እርሱ ለእርሱና በእርሱ። ሃሌሉያ። እርሱ ለእርሱ በእርሱ ነው። እርሱ ክሪስቶሎጂ ነው። ነገረ ክርስቶስንና ግብረ ክርስቶስን የሚናገር ነው። the person of Christ and the work of Christ የሚናገር ነው። በእርሱ የሚለው ደግሞ በክርስቶስ ኢየሱስ ስለሆነልን ነገር በአብዛኛው የሚናገር ነው። ከዛ መጨረሻ ላይ ደግሞ ለእርሱ ከዚህ ከተገባልን ኪዳን አንፃር እንዴት እንኑር የሚል ነው። ባለፉት 2 ሳምንታት ስናይ የነበረው ለእርሱ በሚለው ስር የመጀመሪያው ለእርሱ ምን እናርግ ነበር? እንቀደስ የሚል ነበር። ሃሌሉያ። ከዛ በሁለተኛ ደግሞ ደረጃ ምን የሚላየን? ለእርሱ አንድ እንሁን በሚላየን። እግዚአብሔር አምላካችን የተባረከ ይሁን። ዛሬ ምናልባት ኖርማሊ በስብከቶች ውስጥ ትኩረት የማይደረግባቸው ክፍሎች ላይ ነው ፎከስ የምናደርገው። ስለ አንድነት የተናገረውን ትንሽ ሰመራይዝ እናደርግና ከዛ በኋላ በቀጥታ 4 አንኳር ሐሳቦች አሉኝ የምናገርባቸው። እነሱን ሳልናገር አልወጣም። እግዚአብሔር አምላክ ደግሞ ይረዳናል። ግን መጀመሪያ ላይ ምዕራፍ 3 ላይ ያለውን ሐሳብ በትንሹ ሰመራይዝ ለማድረግ እንሞክራለን። ግን አንዴ እንቁምና በዋና ትኩረት የምናደርግበትን ክፍል አንብበን ጸልየን ከዛ በኋላ እንቀመጣለን። ቆላስያስ ምዕራፍ 4 ከቁጥር 7 ጀምሮ እስከ 18 ያለውን ክፍል አነበዋለሁ። ከ7 እስከ ስንት አልኩኝ? እስከ 18። የስንብት ሰላምታ ብሎ ነው የሚጀምረው። እኔ ያዝኩት አዲሱ መደበኛ ትርጉም። ስለዚህ አዲሱ መደበኛ ትርጉምን ስለያዝኩ በሱ ተከታተሉኝ። ቲቲቆስ ስላለሁበት ሁኔታ በሙሉ ይነግራችኋል። እርሱ የተወደደ ወንድምና ታማኝ አገልጋይ በጌታም አብሮኝ ሎሌ ነው። ስላለንበት ሁኔታ እንድታውቁና ልባችሁንም እንዲያጽናና ለዚህ ጉዳይ ወደ እናንተ እልከዋለሁ። እርሱም ከናንተ ወገን ከሆነው ከታማኙና ከተወዳጁ ወንድማችን ከአናሲሞስ ጋር ወደ እናንተ ይመጣል። እነርሱም እዚህ ስላለው ሁኔታ ይነግሯችኋል። ቁጥር 10 አብሮኝ የታሰረው አርስጥሮክሮስና የበርናባስ ያክስቱ ልጅ ማርቆስ ሰላምታ ያቀርቡላችኋል። ስለ ማርቆስ መመሪያ ደርሷችኋል። እንግዲህ ወደ እናንተ ሲመጣ ምን አርጉት? ተቀበሉት። ኢዮስጦስ የተባለው ኢያሱም ሰላምታ ያቀርብላችኋል። ከተገረዙት መካከል ለእግዚአብሔር መንግሥት አብረውኝ የሚሰሩት እኔንም ያጽናኑኝ እነዚህ ብቻ ናቸው። እነርሱም አጽናንተውናል። ከእናንተ ወገን የሆነው የክርስቶስ ኢየሱስ አገልጋይ ኤጳፍራ ሰላምታ ያቀርብላችኋል። እርሱም ፍጹም ጠንከራችሁና ሙሉ በሙሉ ተረጋግታችሁ በእግዚአብሔር ፈቃድ ሁሉ ጸንታችሁ እንድትቆሙ ዘወትር ስለ እናንተ በጸሎት እየተጋደለ ነው። ደግሞም ስለ እናንተ እንዲሁም በሎዶቅያ በኢያራ ከተሞች ስላሉት ተግቶ እንደሚሰራ እኔ መሰክርለታለሁ። የተወደደው ሐኪሙ ሉቃስ እንዲሁም ዴማስ ሰላምታ ያቀርቡላችኋል። በሎዶቅያ ያሉት ወንድሞች ለንምፉን በቤቷም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ይህችን መልእክት ከተነበበችላችሁ በኋላ በሎዶቅያ ላለችው ቤተ ክርስቲያን ደግሞ እንድትነበብ አድርጉ። እናንተም ደግሞ በሎዶቅያ ያለችውን መልእክት አንብቡ። ለአግርጳም በጌታ የተቀበልከውን አገልግሎት ከፍጻሜ ለማድረስ ተጠንቀቅ በሉልኝ። ይህን ሰላምታ በገዛ እጄ የጻፍኩላችሁ እኔ ጳውሎስ ነኝ። እስራቴን አስቡ። ጸጋ ከእናንተ ጋር ይሁን። እንጸልያለን። ቅዱስና የተፈራ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። ቃልህ እውነት ነው። ቃልህ ይሰራል። ቃልህ ይለውጣል። እግዚአብሔር አምላካችንና መድኃኒታችን ሆይ ዛሬ እግዚአብሔር አምላካችን ሆይ ቃልህ በልዩ ሁኔታ እንዲገናኘን እንጸልያለን። በጌታ በኢየሱስ ክርስቶስ እንዲሁ ተራ የሆነ መውጣትና መግባት አይሁንብን። ጌታ እግዚአብሔር ሆይ ለዘመናት ቃልህን ሰምተናል። ለዘመናት ቃልህን ተናግረናል። እግዚአብሔር አምላኬ ሆይ እባክህ ዛሬ አቅጣጫ የሚቀይር ቅጽበት ይሆንልን። እግዚአብሔር አምላካችንና መድኃኒታችን ሆይ ልዩ የሆነ ካንተ ጋር ከቃልህ ጋር ከሐሳብህ ጋር ለሕይወታችን ካለ ሐሳብ ጋር አብረን ስንኖር ክርስቲያን ስንባል እንዴት እንድንኖር
ጌታ እግዚአብሔር ሆይ እንዳሰብክ ጌታ እግዚአብሔር አምላካችን ሆይ ቃልህን አቀብለን እውነትህን አቀብለን እግዚአብሔር አምላኬ ሆይ በጌታ በኢየሱስ ክርስቶስ መንፈስህ ደግሞ ያግዘን እግዚአብሔር ሆይ አውቀን ለመኖር ብቻ ሳይሆን አውቀን ለመረዳት ብቻ ሳይሆን እግዚአብሔር ሆይ አውቀን ለመተግበር ለመኖር ለማድረግ እግዚአብሔር አምላካችንና መድኃኒታችን ሆይ ያወቅነው መታወቂያችን እንዲሆን እግዚአብሔር ሆይ በኢየሱስ ስም መንፈስህ እንዲረዳን እንጸልያለን። ስለ ሁሉ እናመሰግንሃለን። ይህንን ስፍራ አንተ ተቆጣጠር እግዚአብሔር ሆይ እኔ ደካማውን ከሁሉ የማንሰውን ባሪያህን አንተ ጌታ እግዚአብሔር ሆይ ለሕዝብህ ጌታ እግዚአብሔር ሆይ ከኔ ድካም እግዚአብሔር ሆይ የተነሳ መልእክትህ ጌታ እግዚአብሔር ሆይ እንዳይጓደልበት ሕዝብ እባክህ ጌታ እግዚአብሔር አምላኬና መድኃኒቴ ሆይ ድካሜን በኃይልህ ሸፍን። እግዚአብሔር አምላኬና መድኃኒቴ ሆይ ኃይሌ በድካምህ ይገለጣል ያልክ አምላክ ኃይልህ በደካማው ነገሬ ውስጥ እንዲገለጥ ጸልያለሁ። ደግሞ ሕዝብህም እንደዚሁ እንድንሰማ ጌታ እግዚአብሔር አምላካችንና መድኃኒታችን ሆይ ለቃልህ ጌታ እግዚአብሔር ሆይ ስፍራ ሰጥተን እንድንሰማ በመንቀጥቀጥ በፍርሃት እንድንሰማ ለመተግበር እንድንሰማ እግዚአብሔር አምላኬና መድኃኒቴ ሆይ በኢየሱስ ክርስቶስም ልባችንን ሁሉ ከፍተን እናስገባሃለን። አንተ ተቆጣጠረን እግዚአብሔር ሆይ ይህንን የማይወድ ክፉ በኢየሱስ ስም የተመታ ይሁን። ስራው የፈረሰ ይሁን። ሐሳቡ ሁሉ የደፈረሰ ይሁን። በኢየሱስ ስም ሐሳብን የሚሰርቅ ትኩረትን የሚሰርቅ የክፉ ሐሳብ ሁሉ የክፉ እቅድ ሁሉ በኢየሱስ ስም የታሰረ ይሁን። ስለ ሁሉ እናመሰግንሃለን። ይህንን ሁሉ በአንድ ልጅህ በጌታ በኢየሱስ ስም ጸለይን። አሜን። እግዚአብሔር ይባርካችሁ። የሰዓት ጉዳይ ትንሽ በጣም እያሳሰበኝ ነው፣ ግን ይህንን ሳልናገር ስለ አንድነት ሐዋርያው ጳውሎስ ሲናገር ጠቅለል አድርጎ ያየበትን ሁኔታ ሳልናገር ማለፍ አልፈልግም። ወደ ዛሬው ወደ ዋናው ሐሳብ ከመሄዴ በፊት ምዕራፍ 3 ላይ ስለ አንድነት የተናገረውን በአንድ ሁኑ፣ በይቅርታ ይቅር በመባባል በፍቅር ሆናችሁ አንድ ሁኑ፣ በቸርነት በየዋህነት ትህትናን፣ ጨዋነትን፣ ትዕግስትን ለብሳችሁ ለአንድነት ኑሩ፣ ለአንድነት ስሩ እያለ ከተናገረ በኋላ መጨረሻ ላይ እንደ ማሰሪያ አድርጎ ምን ይላል? የክርስቶስ ሰላም በልባችሁ ምን ያርግ ይላል? ይንገስ ይላል። የምታመሰግኑ ሁኑ፣ ግሬትፉል ሁኑ፣ ግሬትፉል ሁኑ። የምታጉረመርሙ ሳይሆን ምን የምታረጉ የምታመሰግኑ ሁኑ። በሕይወታችሁ ስለሆነላችሁ መልካም ነገር የምታስቡ ደጋግማችሁ የምታስቡ ሁኑ። ከጎደለው ይልቅ የሞላውን የምትቆጥሩ ሁኑ። አቆጣጠራችሁ ይስተካከል የሚል ሐሳብ እናያለን። ከዛ ደግሞ የክርስቶስ ቃል በሙላት ይኖርባችሁ። የክርስቶስ ቃል በሙላት ይኖርባችሁ። በቃሉ ያልተሞላ ሰው አንድ የመሆን ነገር ከሌላው ጋር የመያያዝ ነገሩ በጣም አናሳ ነው። ስለዚህ በየቃሉ ሙላት ያስፈልጋቸዋል። ከዛ ደግሞ በህብረት ጸጋን የተከፋፈላችሁ አምልኩ። ጸጋን ተከፋፈሉ እያለ እሱንም ሲያበረታታ እናያለን። በመጨረሻ ግን በቃ ይሄ ሁሉም የሆነው በቃልም በተግባርም የምታደርጉትን ሁሉ በክርስቶስ ኢየሱስ ስም አድርጉት ይላል። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ይርዳን። አንድነትን መጠበቅ እንድንችል፣ ሰላምን መጠበቅ እንድንችል እግዚአብሔር ይርዳን። እግዚአብሔር ይህንን ጸጋ ያብዛለን። ሰላምና አንድነት በፍጹም የሚለያዩ ነገሮች አይደሉም። ያለ ሰላም አንድነት የለም። ያለ አንድነትም ደግሞ ሰላም የመኖሩ ነገር በጣም አጠራጣሪ ነው። ሰላም ያለ ይመስላል አንዳንድ ጊዜ ያለ አንድነት፣ ግን ጸጥታ ነው፣ ሰላም አይደለም። ጸጥታ ሁሉ ሰላም አይደለም። ለዚህ ነው በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ የሚለን ኤፌሶን ላይ ትጉ የሚለን። አንድነት ሲጠፋ ሰላም የለም። ኖርማሊ የፍቅር የአንድነት የውጤታማነት መለኪያ የሆኑ ነገሮች ሁሉ የጭቅጭቅና የአምባጓሮ ምክንያት ይሆናሉ። ራሱ ነገሩ ሳይቀየር ልክ አንድነት ሲጠፋ ያው ነገር የጭቅጭቅ ምክንያት ይሆናል። ራሱ እኮ ነው። ስለዚህ ችግሩ ነገሩ አይደለም፣ ችግሩ የአንድነት መጥፋት ነው። በደህናው ጊዜ ለመልካም አስተዳደር ተብሎ የተጻፈ ሕገ ደንብ አንድነት ሲጠፋ እርስ በርስ መጨፋጨፊያ ይሆናል አይደለም? አንድነት ሲጠፋ ለወትሮ የሚተማመኑ ወዳጆች 1000 ጊዜ መማማል ይጀምራሉ። ተማምለውም ደግሞ የጎሪጥ ይታያሉ።
እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። ከዛ ወረድ ይልና ስለ ቤተሰብ መመሪያ ይሰጣል። ለተለያዩ የህብረተሰብ ክፍሎች ምክርን ይለግሳል። ለሚስቶች፣ ለባሎች፣ ለልጆች፣ ለአባቶች፣ ለሰራተኞች፣ ለአሰሪዎች ምክር ይሰጣል። ሚስቶች ሆይ ይልና ለባሎቻችሁ ምን በሉ ይላል? ታዘዙ። ባሎችስ ሚስቶቻችሁን ምን አድርጉ? ውደዱ። ልጆች ለወላጆቻችሁ ምን አድርጉ? ታዘዙ። አባቶች ልጆቻችሁን ምን አታርጓቸው? አታስመርሯቸው። በጣም ኦፌንሲቭ ነው ይሄ ነገር ግን እናቶች አይልም፣ አባቶች ናቸው እንደሚያስመርሩት። አባቶች ልጆቻችሁን ምን አታርጓቸው? አታስመርሯቸው ይላል። ባሮች ለምድራዊ ጌቶቻችሁ ምን አድርጉ ይላል? ታዘዙ ይላል። ታዘዙ ይላል። ጌቶች ደግሞ አገልጋዮቻችሁን በፍትህና በቅንነት ምን አድርጉ? አስተዳድሩ ይላል። ከዛ ተጨማሪ ምክሮችን ይሰጣል። ከምዕራፍ 4 ከቁጥር 2 ጀምሮ እስከ 6 ባለው አመስግኑ ይላል። ጸልዩ፣ ለኔም ጸልዩልኝ ይላል። በጣም የሚገርመኝ ሐዋርያው ጳውሎስ ይህንን መልእክት ሲጽፍ የት ሆኖ ነው ብለናል? እስር ቤት ነው። በሮም እስር ቤት የቁም እስር ላይ ሆኖ ነው አይደል? የታሰረ ሰው የጸሎት ርዕስ ሲሰጥ መጀመሪያ የሚሰጠው የጸሎት ርዕስ ምንድን ነው? በቃ የስሩ በር ምን እንዲያደርግ እንዲከፈት፣ ሰንሰለቱ እንዲበጠስ ነው አይደል? አይሰማችሁም? እሱ እንደዛ አይደለም የሚለው። ምን ይላል? የሆነ በር እንዲከፈትልኝ ይላል። የስሩ በር ግን አይደለም፣ የቃሉ በር እንዲከፈትልኝ ጸልዩ። እኔ እስረኛ የሆንኩለት የክርስቶስን ምስጢር ማወጅ እንድችል ይላቸዋል። የታሰርኩበትን ምክንያት አጠንክሬ እንድቀጥልበት። ክብር ለኢየሱስ ይሁን። እግዚአብሔር የቃሉን በር እንዲከፍትልን ስለኛ ደግሞ ምን አድርጉ? ጸልዩ። ደግሞ መናገር እንደሚገባኝ ቃሉን በግልጽ እንድናገር ምን አድርጉልኝ? ጸልዩልኝ ይላቸው። በቃ ከመታሰሬ የተነሳ በፍርሃት ውስጥ ወድቄ አፌን እንዳልሸብብ፣ ጸጥ እንዳልል፣ እንዳላመቻምች፣ እፈታ ብዬ ወንጌሉን እንዳላስር፣ በሩ እኔ ላይ ሲዘጋ ወንጌሉም ላይ እንዳይዘጋ ለምኑ ጸልዩ ይላል? በሩ እንዲከፈት፣ የወንጌል በር እንዲከፈት፣ የቃሉ በር እንዲከፍትልን ስለኛ ደግሞ ጸልዩልን ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ይመስገን። በቃ ትኩረቱ በላይ እንደሆነ አያችሁ። ዝም ብሎ አይደለም። ትኩረታችሁ በላይ ያለው ላይ ይሁን፣ በላይ ያሉ ነገሮችን እሱ ሐሳባችሁን በላይ ያለው ላይ ይሁን ሲል ዝም ብሎ አይደለም። እሱ በቃ ሽሮና በርበሬ አይደለም። እሱ እግዚአብሔር የሰጠው ያ ትልቁ ተልእኮ በስር ላይ ሆኖ በሰንሰለት ውስጥ ሆኖ እንኳን እሱ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ በኋላ በተለምዶ እንደ ቆላስይስ ምዕራፍ 4 አሁን እንገባለን። ዋናው ትምህርት ወደ ዛሬ እነዚህ ይሄ የቆላስይስ ምዕራፍ 4 አይነት ምዕራፎች እምብዛም ትኩረት የምንሰጣቸው ምዕራፎች አይደሉም። አስተማሪዎችም ስናስተምር ብዙ ጊዜ ስንብቱ ላይ ትኩረት አናደርግም። የሰው ስም ዝርዝር ነው አይደል የሚመስለው። ዝም ብሎ ቲቲቆስ፣ አርስጥሮኮስ፣ አናሲሞስ፣ ማርቆስ፣ በርናባስ፣ ዮስጦስ፣ ኤጳፍራ፣ ዴማስ፣ ንምፉን፣ አግርጳ። አሁን ይህ ምን ቤነፊት አለው? የሚገርማችሁ ግን የቆላስይስ መልእክትን ለሚያነብሰው ይሄ ምዕራፍ 4ን በቂ ትኩረት ሰጥቶ አለማንበብ ትልቅ ኪሳራ ነው። ትልቅ ኪሳራ ነው። ተስፋ የማደርገው ዛሬ ይህንን መልእክት ከተካፈልን በኋላ እንዲሁ በመደዴው የምናልፈው ይሄ ሰላምታ ነው ብለን የምናልፈው የእግዚአብሔር ቃል ክፍል እንደማይኖር ተስፋ አደርጋለሁ። እግዚአብሔር ይረዳናል። በቃ እያንዳንዷ ነገር ኢንቴንሽናል ናት። እናንተ በጣም ነው የሚገርማችሁ። መጀመሪያ ላይ ዶክትሪን ይናገራል ምዕራፍ 1 እና 2 ላይ። ምዕራፍ 3 እስከ ምዕራፍ 4 የተወሰነ ጊዜ ድረስ ምክርን ይለግሳል። እንዲያርጉ እያለ ምክርን ይለግሳል። ባለፈው ስናየው እንደነበር ምዕራፍ 4 ግን ሰላምታ ይምሰል እንጂ በጣም ኢንቴንሽናል ነው እና ምን ሁሉ አለው። ምዕራፍ 4 እዚህ የምናገረውን ነገር ሁሉ ተገብረዋለሁ የሚል አይነት የተያያዘ የተሰናሰለ ነገር እንዳለው እናስተውላለን።
በስንብት ውስጥ የታመቁትን ድንቅ ትምህርቶች ጌታ እንደረዳን እናያለን። እግዚአብሔር አንዳንዶቹ እንደውም ሳምንታት ይፈልጋሉ፣ ግን ጌታ ይረዳናል። በደንብ እንሮጥባቸዋለን። መጀመሪያ ይህንን ክፍል አይተነዋል። ከ7 እስከ 12 የስም ዝርዝር ሰው እርሱን ሲያውቅ፣ ክርስቶስ ኢየሱስን ሲያውቅ፣ በክርስቶስ ኢየሱስ የተደረገለትን ነገር ሲያውቅ፣ ትኩረቱ በላይ ባለው በእርሱ ላይ ሆኖ መኖር ሲጀምር በዚህ ምድር ላይ የሚታዩበት አንዳንድ ምልክቶች አሉ። አንዳንድ የሚወስዳቸው የላይፍ ፕሪንሲፕሎች አሉ። ይሄንን በሐዋርያው ጳውሎስ ስንብት ውስጥ ቁልብጭ ብሎ እናየዋለን። አንደኛ 4 ነጥቦች እናገራለሁ ብያለሁ። በዚህ ላይ አንደኛ ነጥብ እርሱንና በእርሱ የተደረገለትን አውቆ ትኩረቱን በላይ ባለው ላይ ባደረገ ክርስቲያን ሕይወት ውስጥ ቂምና ቁርሾ ስፍራ የላቸውም። ከዚህ ስንብት አንድ የምንማረው በጣም ቁልፍ የሆነ ነገር ቢኖር ሐዋርያው ጳውሎስ ከሰው ጋር ባለው ግንኙነት ይቅር በሉ የሚል ብቻ ሳይሆን ምዕራፍ 3 ላይ እንደነገረን ይቅር በሉ የሚል ብቻ ሳይሆን ራሱም ይቅር የሚል ጭምር እንደሆነ ነው። እግዚአብሔር አምላክ የተመሰገነ ይሁን። this is a stretch ልትሉ ትችላላችሁ አንዳንዶቻችሁ። ይህንን ስንብት አንብቦ እንዲህ አይነት ድምዳሜ ላይ መድረስ ይቻላል እያላችሁ በልባችሁ እየታዘባችሁኝ ያላችሁ ካላችሁ ግዴላችሁም ስሙኝ። መጨረሻ ላይ አንድ እንደምንሆን አልጠራጠርም። ቁጥር 10 ላይ እንደዚህ ይላል፣ እናነበዋለን። ቁጥር 10 አብሮኝ የታሰረው አርስጥሮኮስና የበርናባስ ያክስቱ ልጅ ማን ይላል? ማርቆስ ሰላምታ ያቀርቡላችኋል። ስለ ማርቆስ ምን ደርሷችኋል ይላል? መመሪያ ደርሷችኋል። እንግዲህ ወደ እናንተ ሲመጣ ምን አድርጉት? ተቀበሉት። ማርቆስ የበርናባስ ያክስቱ ልጅ ነው። የበርናባስ ዘመድ ነው። በእርሱ ምክንያት በማርቆስ ምክንያት የመጀመሪያው የወንጌል ስርጭት ጉዞ የሐዋርያው ጳውሎስና በርናባስ ነበሩ። እንደምታስታውሱት ሐዋርያት ሥራ ላይ የመጀመሪያውን ጉዟቸውን አድርገው አንድ ወቅት ላይ ሁለቱ ተለያዩ። በርናባስ ማርቆስን ይዞ ሄደ። ጳውሎስ ደግሞ ሲላስንና ሉቃስን ይዞ ሄደ። ተለያዩ። እንደውም ይላል በእርሱ ምክንያት እርስ በርሳቸው እስኪለያዩ ድረስ መከፋፋቱ፣ ተጣሉ። የከረረ ጸብ ተጣሉ። ትቶን ሄዷል። አይመጣም አለ ጳውሎስ። አይመጣም፣ እሱ አብሮን አይሄድም። በርናባስ ምን አለ? አይ መሄድ አለበት። እንዴ ረሳው እንዴ አንተ? ትዝ አይልም አንተ 2 ዓመት ሙሉ ተደብቀ ከነበርክበት ሰው ሁሉ ዞር ብሎ ከማያይህ እኮ አንተ እኮ እኔ ነኝ እኮ ሂጅ ያመጣው። ረሳው አላለው። ስትገምት ለሰው ለሪደምሽን ለሬስቶሬሽን ለሰው ለይቅርታ እድል መስጠት አለብህ። ስለዚህ ማርቆስ አብሮን መሄድ አለብን። አይሄድም፣ ይሄዳል። ተጣሉ፣ ተለያዩ። እንግዲህ አስቡ፣ ይህንን ሰውዬ ከበርናባስ ጋር እጅግ ከሚወደው ወደ ሐዋርያት ወስዶ በሐዋርያት ዘንድ ተቀባይነት እንዲኖረው ያደረገው ሐዋርያው ጳውሎስን ማን ነው? በርናባስ ነው። ለ2 ዓመት ያክል ጌታን ካገኘ በኋላ ተገልሎ ከነበረበት ከደሴት ውስጥ ሄዶ ፈልጎ ያመጣውና በአንጾኪያ ካሉ ወገኖች ጋር የቀላቀለው መጨረሻ ላይ ለምሰራው ስራ መንፈስ ቅዱስ በርናባስንና ጳውሎስን ለዩልኝ ያለው ሐዋርያት 13 ይሄ በርናባስ ከሱ ጋር ተጣሉ፣ አጣላቸው። ማርቆስ ይህን ሰውዬ አልቀበለውም ከኔ ጋር አይሄድም ያለውን ሰውዬ ምን ይላል? መመሪያ ይልካል። ተቀበሉት። ሲመጣ ምን አድርጉት? ተቀበሉት። ክብር ለእግዚአብሔር ለአምላካችን። ይሄንን ከትልቅ የወንጌል ጓዱ ጋር ያለያየውን ወንድም
ባይዘዌ የማርቆስ ወንጌል ጸሐፊ ነው ይሄ ማርቆስ። ኢትስ ዘ ሴም ማርቆስ የማርቆስ ወንጌልን የጻፈው። ይህንን ወንድም ምን ይለዋል? ተቀበሉት ይለዋል። ይሄ ኢንሲደንት ከተፈጠረ ከበርናባስ ጋር የነበረው ኢንሲደንት ከተፈጠረ ከ12 ዓመት በኋላ ተመልሶ ምን ይለዋል? በርናባስን ማርቆስን ተቀበሉት። አልቀበለውም ያለውን ማርቆስን ጭራሽ ሌሎች እንዲቀበሉት መመሪያ ሲሰጥ እናየዋለን። ከዚያም ያልፍና በህይወቱ የመጨረሻ ዘመናት የጻፈው የመጨረሻው ክፍል የሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ደግሞ ማርቆስ ይላል። ምዕራፍ 4 ቁጥር 11 ላይ በአገልግሎቴ ስለሚረዳኝ ካንተ ጋር ይዘውና ይለዋል ጢሞቴዎስ። አይገርማችሁም ወገኖቼ? በቃ በክርስትና ውስጥ ይሄ ቋሚ ጠላት ቋሚ ተቃዋሚ የሚባል ነገር የለም። ሁላችን የክርስቶስ ኢየሱስ ልጆች ነን። ሁላችን አብሮ ሰራተኞች ነን። ክብር ለእግዚአብሔር ለአምላካችን ይሁን። ከ12 ዓመት በኋላ ስለዚህ አሁን አንዳንድ ለማስባቸው ሰዎች 12 ዓመት አለኝ እያላችሁ የምታስቡ ሰዎች ካላችሁ እሱን ሐሳብ እናፈርሰዋለን። ነው አይደል? 12 ዓመት አይደለም፣ አልፈጀበትም። ያን ያክል የሚገርማችሁ እንደውም ወዲያው ከ3 ዓመት በኋላ በ50 ዓመተ ምህረት አካባቢ ነው ይሄ ኢንሲደንት የተፈጠረው በበርናባስና በጳውሎስ መካከል። 53 ላይ አንደኛ ቆሮንቶስን ጻፈ ሐዋርያው ጳውሎስ። አንደኛ ቆሮንቶስ ላይ ስለ በርናባስ እንዲህ ይላል ምዕራፍ 9 ቁጥር 6 ላይ ቆይ ግን ጥረን ግረን መብራት ያለብን እኔና በርናባስ ብቻ ነን እንዴ ይላል። የሚገርም መልካም ምስክርነት ስለ በርናባስ ይሰጥና ያዋል። ጥሮ ግሮ የሚኖር ለግል ጥቅሙ የማይሰብክ ይልቁን የራሱን መብት እንኳን አሳልፎ የሚሰጥ ሰው እንደሆነ ይመሰክርለታል። ስለዚህ 12 ዓመት አይደለም 3 ዓመት አይደለም፣ ዛሬ የይቅርታ ቀን ነው። እግዚአብሔር አምላካችን የተባረከ ይሁን። በቃ አንዱ ችግራችን እንደ ማህበረሰብ ከሰው ጋራ ስንቀያየም ሳንግባባ ስንቀር ነገሮችን በጣም ፐርሰናል እንወስዳለን፣ የግል እናረጋቸዋለን፣ ኢንተርናላይዝ እናረጋቸዋለን። ከዛ በኋላ ወርቁም ድንጋዩ ማመድ ነው ለኛ። ፍቅራችንም ጥላችንም ልክ የለውም። እግዚአብሔር ይርዳን። ስንወድም ከአምልኮ ትንሽ የተናነሰ ፍቅር ነው ፍቅራችን። ስንጠላም ደግሞ ከመግደል መለስ ያለ ነው ጥላቻችን። እግዚአብሔር ያግዘን፣ እግዚአብሔር ይርዳን። ሐዋርያው ጳውሎስ ከትላንትናው የታረቀ ወንድም ነበር። ፈጽሞ ትላንትናው ነገውን እንዲያደናቅፈው የሚፈቅድ አልነበረም፣ የሚፈልግ አልነበረም። የኋላዬን እየረሳው ከፊቴ ያለውን ለመያዝ ምን አረጋለሁ እዘረጋለሁ ሲል ስለ በጎ ነገሩ ብቻ ሳይሆን መጥፎ የሚሆነውን ነገር ሁሉ በቃ እየረሳሁት እየተውኩት ወደፊት ነው የሚሄደው። አሁን እይታዬ ወደፊት ነው የሚል ወንድም ነው። እግዚአብሔር አምላክ የተመሰገነ ይሁን። ማርቆስን ተቀበሉት። መመሪያ ጻፈ ስለሱ፣ ስለ በርናባስ፣ ስለ አክስቱ ልጅ። ስንት ልናስፈጽመው የሚገባ አጀንዳ እያለ ስንት የኪንግደም አጀንዳ በላያችን ላይ ያለ ሰዎች ሆነን እያለ የንጉሥ ልጆች ሆነን እያለን የመንግስቱ ወራሽ ካህናት ሆነን እያለን ሰው ተሸካሚ ኩሊ መሆን በጣም ይከብዳል፣ በጣም ይከብዳል። ሰዎችን ተሸክመን የምንዞሩ ሰዎች አለን። እግዚአብሔር ያግዘን። ሰዎችን ተሸክመን ስል እንደው በመልካም ማለት አይደለም፣ እንደው ሸክም ለመጋራት ምናምን ማለት አይደለም። በምንም ምክንያት ይሁን በምን ጎድተውናል፣ አሳዝነውናል ምንላቸው ሰዎች፣ አስቀይመውናል ብለን ምንላቸው ሰዎች የጸሎት ርዕሳችንን ከተቆጣጠሩት፣ እቅዳችንን ከተቆጣጠሩት፣ ስሜቶቻችንን ከተቆጣጠሩት ወደድንም ጠላንም የነዚህ ሰዎች ተሸካሚ ባለሟሎች ነው። በቃ አንድ ወንድም ሲናገር አለ፣ በቃ ብርጭቆ በዛ አለ ቤተክርስቲያን። ሁሉ ተሰባሪ ነው፣ ተከሰከሱ። በቃ ነከተኝ፣ ከሰከሰኝ፣ አፈረጠኝ። አንዳንዴ የሚጠቀሙት ቃላት ሁሉ ግንዱ በጣም ነው የሚገርማል።
እና አንዱ በቃ እንደው አቶና ወይዘሮ ብርጭቆዎች በዙ አለ ቤተክርስቲያን። ደግሞ የሆነ ነገር ከተፈጠረ በኋላ በቃ የማይለቁ ሰው ነግሰው የሚከተሉ አንድ የከበደ ሚካኤል ድሮ ግጥም አለ። ጋሬጣና ቃሉን አልጠቀመውም። ጋሬጣና እንትን አንድ ነው ባህሪያቸው ይላል፣ የሚያልፈውን ሁሉ በመቦጨቃቸው። ጋሬጣስ ቦጭቆም ያስቀራል በጥሶ፣ ክፉ ሰው ግን ክፉ ነው ይከተላል ነግሶ ይላል። ከነግሶ የሚከተል በምን ምክንያት እንደሆነ ሳናውቀው፣ አንዳንዴ እነሱም ሳያውቁት ከነከስን የማንለቅ በቃ ከነከሷችሁ የማይለቋችሁ በእናንተ ጥርሳቸውን የሚሞርዱ ሰዎች አሉ። በጣም የሚያሳዝን ነው ቤተክርስቲያን ውስጥ። ታዲያ ይህንን እየሰማን እየቆዘም እንድንኖር አይደለም የእግዚአብሔር ሐሳብ። የነከስክ አትንከስ፣ ልቀቅ። በቃ ፍታው ወንድምህን፣ ፍቺው ወንድምሽን። የምንነከስ ደግሞ በቃ የሆነ ዘዴና በጅ ከነሱ ጋር ወርደን በቃ ዝም ብለን ጥፍራችንን አሳድገን እንትን ብንል በቃ ብንሞነጫጨር የምንጎዳው እኛ ነው። በጭቃ መቀባባት ነው የሚሆነው። ስለዚህ ዘወር ማለትን መማር አለብን። ዘወር ማለት ዘወር ማለት እግዚአብሔር አምላክ ነክሰው ከሚከተሉ ሰዎች ይጠብቅ። አሜን። እኛም ደግሞ የነከስናቸው የተሸከምናቸው ካሉ በቃ እንልቀቃቸው። ቃሉ ጠንከር ሊል ይችላል። በደንብ እንድታስቡበት ብዬ ነው። ሰዎችን ተሸክመን የምንዞር ሰዎች ከጫንቃችን ላይ ሰዎችን እናራግፋቸው። በቃ ዘወር እንበል። እሱ መሸነፍ አይደለም። ዳዊት ዘወር ያለው እኮ ተሸንፎ አይደለም፣ እንደውም ሊያሸንፍ ነው። በቃ እኔ ምን አረኳልና ዞር አለ። በቃ እንደዚህ አይነት ጭቅጭቅ አይረዳ፣ ከታላቁ ወንድም ጋር አይሆንም ነው አይነት ነው። በቃ አየው፣ ሁኔታውን አየው። በቃ ነክሶታል፣ አይለቀውም። ስለዚህ ምን ማድረግ ነው? ዞር ማለት ነው የሚሻል። ለራሱ ቀለብ ይዞለት መጥቶ ስለ ትዕቢቱ ይነግረዋል። ሊመግበው መጥቶ ስለ ትዕቢቱ በቃ ተወና ዞር። ጌታም እንደዚሁ ስንቱን ማድረግ እየቻለ ዞር ብሎ ከመካከላቸው ይሄድ ነው። ከመካከላቸው ይሰዋል። ስለዚህ ዞር ማለት እንድንችል እግዚአብሔር ይርዳን። ዳዊትም ጌታ ኢየሱስም ይህንን ያደረጉት ሐሳባቸው፣ ዓላማቸው፣ እይታቸው በላይ ያለው ላይ ስለሆነ እግዚአብሔር አምላክ ይመስገን። ስለ ንስር ሰሞኑን እየሰማሁ ነበር እና ንስር አንዳንዴ በጣም ኃይለኛ ወጀብ ሲመጣ በቃ ዝናቡ ምናምን ኃይለኛ ሲሆንበት ሄዶ የሆነች ዛፍ ስር፣ ብዙ ወፎች እንደሚያደርጉት የሆነ ዛፍ ስር አይጠለልም። ምን እንደሚያደርግ ታውቃላችሁ? በቃ ኤሌቬሽኑን ይጨምራል። ይወጣና ከደመናው በላይ ይሆናል። ከዛ እዚህ ሰው በትትትት ይላል፣ እሱ ፀሐይ ይሞቃል። እና የሆነ ሌቭል ላይ ፀሐይ አለ። ግዴላችሁ ከፍታው ከፍ ሊል ይችላል እንጂ የሆነ ቦታ ላይ ምን አለ? ፀሐይ አለ። ስለዚህ ነገሮች እየከረሩ ሲሄዱ እኛ ደግሞ እየበረርን ወደ ላይ ነው መሄድ ያለብን። ሃሌሉያ አለ። የሆነ ፀሐይ አለ። በቃ ይሄ ከብርዱ ትት ከሚያስብለው ምናምን በቃ የሚሞቅ ነገር አለ። በቃ ወደሱ መቅረብ፣ ወደ ላይ መውጣት፣ ትኩረታችንን ወደዛ ማድረግ መልካም ነገር ነው። እግዚአብሔር አምላክ ይርዳን። ስለዚህ ደግሜ እላለሁ በክርስቲያን ሕይወት ውስጥ ቂም፣ ቁርሾ፣ በቀል፣ ምሬት የሚባሉ ነገሮች ስፍራ የላቸውም። እርሱና በእርሱ የተደረገለትን አውቆ ትኩረቱን በላይ ባለው ላይ ባደረገ ክርስቲያን ሕይወት ውስጥ ቂምና ቁርሾ በፍጹም ቦታ የላቸውም። እግዚአብሔር አምላካችን የተመሰገነ ይሁን። ሐዋርያው ጳውሎስ ስለ ማርቆስ ላይ ባደረገው ይህንን መማር እንችላለን። ሁለተኛ ነጥብ ሁላችንም እርሱ መሰረት እርሱም ደግሞ ራስ የሆናት አንዲት ዓለም አቀፋዊ ቤተ ክርስቲያን አባላት ነን። ክርስትና የአካሉ ጉዳይ ነው እንጂ ክርስትና የትንንሽ አጥቢያዎች ጉዳይ አይደለም። ትንንሽ አጥቢያዎች ያሉን ለአስተዳደር እንዲመች፣ ለክትትል እንዲመች ነው እንጂ አጀንዳችን ዓለም አቀፋዊ፣ አጀንዳችን ግሎባል ነው። ሃሌሉያ።
አንድ ራስ አለ፣ አንድ አካል አለ። በዓለም አቀፍ ደረጃ ያሉ ክርስቲያን ወንድሞችና እህቶች ሁሉ የዚህ አካል ብልቶች ናቸው። ክብር ለእግዚአብሔር ለአምላካችን ይሁን። ሐዋርያው ጳውሎስ መጀመሪያ ላይ ስንነጋገር ምን ብለን ነበር? የቆላሲያስን ሰዎች አያውቃቸው፣ እነሱም አያውቁትም። በአካል አግኝተውት አያውቁም። ለማያውቃቸው ነገር ግን በጌታ ወንድምና እህቶቹ ስለሆኑት ቅዱሳን ምን ያክል ግድ ሊለን እንደሚገባ ነው የሚያሳይ። ሐዋርያው ጳውሎስ የቆላሲያስን ቤተክርስቲያን አልመሰረታትም። ስለ መሰረቷ መጀመሪያው ሳምንት ላይ ተነጋግረናል። የመሰረታት ኤጳፍራ ነው ብለናል። ኤጳፍራ ሐዋርያው ጳውሎስ ኤፌሶን በነበረው ከ2 እስከ 3 ዓመት የሚሆን የአገልግሎት ቆይታ ወቅት ጌታን ካገኙ ሁለት ሰዎች መካከል አንደኛው እሱ ነው፣ ሁለተኛው ፊልሞና ነው ብለን ነበር። ኤጳፍራ ወደ ቆላሲያስ ተመልሶ ከኤፌሶን 100 ማይል ርቀት ላይ የምትገኝ ከተማ ናት ብለን ነበር። እዛ ሄዶ ወንጌልን ሰብኮ ያችን ቤተክርስቲያን እንደመሰረታት አይተናል። ስለዚህ አልመሰረታትም ሐዋርያው ጳውሎስ፣ አያውቃትም ይችን ቤተክርስቲያን፣ እነሱም አያውቁትም። እንደውም ምዕራፍ 2 ቁጥር 1 ላይ ስለ እናንተና በሎዶቅያ ስላሉት እንዲሁም በአካል አይተውኝ ስለማያውቁ ሁሉ ምን ያህል እየተጋደልኩ እንደሆነ እንድታውቁ ፈልጋለሁ ይላል። ለማያውቁኝ ግን እኔ ምን አደርጋለሁ? እጋደላለሁ። አጀንዳው ዓለም አቀፋዊ የሆነ የተለየ አታችመንት ስላለው አይደለም ከቆላሲያስ ጋር፣ ግን የተለየ አታችመንት ከሰማያዊው አጀንዳ ጋር ስላለው አጀንዳው አንድ ስለሆነ የእግዚአብሔር መንፈስ እየመራው ይሄንን መልእክት ሊጽፍ ብዕሩን አነሳ። ሲጀምር ቅድም አሁን ስንል እንደነበረው ግድ ብሎት መጽሐፉ ራሱ ያስገርማል። የታውቃቸዋለሁ ምን አገባኝ፣ ለስንቱ ጽፌ ይችላል እንዴ? ቆይ አሁን ሲጽፍላቸው ምን አገባህ ቢሉኝስ? እኔ በሰዎች የውስጥ አሰራር ውስጥ ጣልቃ አልገባም ምናምን ቢል ይችላል። አላደረገውም። ይልቁን ይሄን መልእክት ጻፈ። ይሄ መልእክት ባይጻፍ ኖሮ ቆላሲያስ የምትባል ከተማ በዓለም ታሪክ ውስጥ መታወቋ ራሱ ያጠራጥራል። እና ስለ ቆላሲያስ ሲታሰብ አንድ ያላት ሲግኒፊካንስ ይሄ መልእክት ነው። በጣም ትንሽ ከተማ ነበረች፣ አሁን የለችም። ሲቀጥል ደግሞ እንደው መልእክት ሰምቶ የስህተት ትምህርት አለባቸው እንዲና እንዲ ናቸው የሚለውን ነገር ሰምቶ ከስህተት ትምህርታቸው እንዲቆጠቡ ክርስቶስ ኢየሱስን ደግሞ በሙሉ እንዲያውቁት ማስረዳትና መጻፍ አንድ ነገር ነው። ግን ከ7 እስከ 9 ያለውን ስናነብ ቲቲቆስ ስላለሁበት ሁኔታ በሙሉ ይነግራችኋል። እርሱ የተወደደ ወንድምና ታማኝ አገልጋይ ነው፣ በጌታም አብሮኝ ሎሌ ነው ይላል። ከዛ ስላለንበት ሁኔታ እንድታውቁና ልባችሁንም እንዲያጽናና ለዚህ ጉዳይ ወደ እናንተ እልከዋለሁ ይላል። ከዛ ስለ አናሲሞስ የሚናገርና ቁጥር 9 መጨረሻ ላይ እነርሱም ይላል ሁለቱ አናሲሞስና ቲቲቆስ እዚህ ስላለው ሁኔታ ይነግሯችኋል። በቃ አጀንዳው አንድ ከመሆኑ የተነሳ እሱ እንደው በበላይነት እዛ ያለችውን ቤተክርስቲያን መመሪያ የመስጠት ጉዳይ ብቻ ሳይሆን እነሱም ደግሞ እዚህ ያለውን ጉዳይ እንዲያውቁ፣ እዚህ ስላለው ጉዳይ እንዲረዱ፣ ሐዋርያው ጳውሎስ ያለበትን አገልግሎቱ ያለበትን ሁኔታ እንዲያውቁ የሚያስችል ነበር። ስለዚህ መተሳሰር አለ። አይተውት የማያውቁት ሐዋርያው ጳውሎስ ስለመታሰሩና ስላለበት ሁኔታ ማወቅ ይፈልጋሉ። ይሄ ማወቃቸውም ደግሞ ያጽናናቸዋል ብሎ ሐዋርያው ጳውሎስ አስቧል። እስራት ላይ ነው ያለው፣ ስራው ግን እየቀጠለ ነው። ጸልዩልኝ፣ ጸሎት ያስፈልገናል፣ በር እንዲከፈት ጸልዩ። ግን ደህና ነኝ፣ ሰላም ነው፣ ወንጌሉ እየሄደ ነው፣ አጀንዳው እየሄደ ነው። ስለዚህ የመንግስቱ ጉዳይ፣ የቤተ ክርስቲያን ጉዳይ ዓለም አቀፍ፣ ሁሉን አቀፍ ነው። ይሄ ምን አገባኝ፣ ምን ቸገረኝ፣ እኔ አልደረስኩባቸውም አልደረሱብኝ ምናምን የሚለው አባዜ እጅግ የሚያሳዝኑ ደግሞ በአጥቢያ ቤተ ክርስቲያን መካከል ትልቅ ግድግዳን የሚያኖሩ ናቸው። 1
እኔ ወንድሞቼ ናቸው ብዬ ካመንኩ የነሱ ጉዳይ ግድ ይለኝ። የአንድ ወንጌል ዘማቾች ነን ብዬ ካሰብ የነሱ ትጥቅ ጉዳይ የነሱ ህይወት ጉዳይ ግድ ይለኛል። ስለዚህ ዝም አልልም። ሲጣሉ እያየው ዝም አልልም። ሲቸገሩ እያየው ዝም አልልም። ሲያጠፉም እያየው ዝም አልልም። ደግም ሲያረጉ እያየው ዝም አልልም። ኢንከሬጅ አረጋቸዋለሁ፣ አፕሪሺየት አረጋቸዋለሁ። ወንጌሉ አጀንዳው ሰፊ ነው። ለማጠቃለል ያክል ሁላችን እርሱ ራስና መሰረት የሆናት አንዲት ሕያው የሆነች ቤተክርስቲያን አባል ከሆንን እርሱ ሁሉ በሁሉ የሆነባት አንዲት ዓለም አቀፋዊ ቤተክርስቲያን አባላት ነው። እንደዚሁ ደግሞ እንድንኖር የእግዚአብሔር አምላክ ፈቃድ ነው። ስለዚህ የአጥቢያ ግድግዳዎችን ከሚያስፈልገው በላይ በጣም አናክረራቸው። አንዳንድ ሰዎች you take it too seriously። ቅድም እንዳልኩ ለአስተዳደር እንዲመች ነው እንጂ በአገልግሎት ከሚስማሙን በእምነት በትምህርት ከሚስማሙን ሰዎች ጋር አብረን እንድንተምነው የእግዚአብሔር ፈቃድ ደግሞ ነገሩም በጣም ፍሬያማ የሚሆነው ፕሮዳክቲቭ የሚሆነው በዛ ልክ መትመም ስንችል ነው። እግዚአብሔር አምላካችን የተመሰገነ ይሁን። ሶስተኛ ነጥብ ክርስቶስ ማዕከሉ በሆነ ክርስትና ከጎናችን ያለውን ሰው በክርስቶስ የተወደደና የተመረጠ መሆኑን ማወቅ መሰረታዊ። ስለዚህ ጌታ ኢየሱስ ክርስቶስን ስናውቅ የመጀመሪያ ስለ ራሳችን ያለን እይታ ይለወጣል። ስለ እግዚአብሔር ያለን እይታ ይለወጣል። ከዛ በኋላ በዋናነት ከጎናችን ስላለው ወንድማችን እህታችን ያለን አመለካከት መለወጥ አለ። ይህ ካልሆነ በጣም አደጋ ነው፣ ጎዶሎ ነው፣ ጅምር ፎቅ ነው። ቆላስይስ 4:9 እናነባለን። እንደዚህ ይላል፣ እርሱም ከናንተ ወገን ከሆነው ስለ ቲቲቆስ ነው የሚያወራው። ቲቲቆስን እልከዋለሁ እሱ ያስረዳቸዋል ይልና እርሱም ከናንተ ወገን ከሆነው ከታማኙና ከተወዳጁ ወንድማችን ከአናሲሞስ ጋር ወደ እናንተ ይመጣል። እነርሱም እዚህ ስላለ ሁኔታ ይነግሯችኋል። እስኪ ስለ አናሲሞስ ደግሞ ትንሽ እንነጋገር። አናሲሞስ ማለት በቆላስይስ ከተማ ይኖር የነበረ ባሪያ ነበር። የሚኖረውም ፊልሞና የተባለ ጌታው ቤት ነበር የሚኖረው። የእሱ ባሪያ ነበር። እንደውም ከዚህ በፊት ብለናል፣ የቆላስይስ መጽሐፍ የፊልሞና መጽሐፍ የተጻፈው ያቺ አንዷ ምዕራፍ የተጻፈችው የሁለቱን ግንኙነት ሪስቶር ከማድረግ አንጻር። እንደውም ቆላስይስ መጽሐፍን ብዙ ጊዜ ስታዩ የቆላስይስና የሚታመነው የቆላስይስና የፊልሞና መጽሐፍ በአንድ ወቅት በአንድ ጊዜ ተጽፈው በአንድ ሰዎች እጅ ዴሊቨር የተደረጉ ናቸው ሁለቱም። ስለዚህ ሁለቱን በጣም አብረው የሚሄዱ ሐዋርያው ጳውሎስ በወቅቱ የነበረበትን አድሬስ ለማድረግ የሚሞክረውን ነገር ሁሉ በጣም ያሳያል። የሚገርማችሁ ምዕራፍ 3 ላይ ቅድም ያነበብነውን ክፍል እንኳን ስናይ ስለ ቤተሰብ ከሚናገረው ይልቅ ስለ ባል፣ ስለ ሚስት፣ ስለ ልጆች ከሚናገረው ይልቅ በአብዛኛው ክፍሉን የሚናገረው ስለ ጌታና ስለ ባሪያ ግንኙነት ነው። ምክንያት አለው። ምክንያቱም አንዱ መልእክቱን ይዞ የሚሄደው አናሲሞስ የተባለው ባሪያ። አናሲሞስ የፊልሞና ባሪያ ነበር። የፊልሞና ባሪያው ፊልሞና ጌታን አግኝቷል። ቅድም እንዳልኳችሁ በቤቱ ያለች ቤተክርስቲያን አለች። ፊልሞና የሚኖረው በቆላስይስ ከተማ ነው። በዛች ባለች ከተማ ውስጥ እየኖሩ ባሪያና ጌታ ናቸው። እንደው ትንሽ የመረረው ይመስላል አናሲሞስ እና የተወሰነ ነገር ሰርቆ ከጌታው ጠፋ፣ አመለጠ። ይሄ በሮም ሕግ መሰረት አብዛኛው ይሄ የጥንቱ ዘመን በቃ ትልቁ መተዳደሪያው ይሄ የባሪያ አሳዳሪ ስርዓት ስለነበር ትልቁ መተዳደሪያው ባሮች በጥብቀት መያዛቸው። ስለዚህ ትንሽ ከፈተለከ ችግር ከተፈጠረ ዛ ላይ አመጾች ሊፋፋሙ ነው፣ የመንግስቱ መሰረት ሊናድ ነው። ስለዚህ ሮም እዚህ ላይ በጣም ሲሪየስ ነበረች።
ከጌታ ማምለጥ የሞት ቅጣትን የሚያስቀጣ ወንጀል ነበር። ስለዚህ አናሲሞስ ማለት በሞት የሚፈለግ ወንጀለኛ ነው። ሰርቆ ከመሄዱ አንጻር ደግሞ ሌባ ነው፣ ሌላ ጥፋት ነው። እንደገና ደግሞ ባሪያ ነው። አንዳንድ መላምቶች አሉ። አናሲሞስ ወደ ጌታ ወደ ሐዋርያው ጳውሎስ የሄደው አንድም ይሄ ያለው ሁኔታ የሮም ውስጥ ያለው ሁኔታ በጣም ስላስፈራው ከጌታው ጋር እንዲማልደው ይቅርታ እንዲጠይቀው እንዲሸመግለው ለማድረግ ነው የሚሉ መላምቶች አሉ። ሁለተኛው ደግሞ አይደለም፣ መጀመሪያም ሲሄድ ከፊልሞና ተነስቶ ሲሄድ መጀመሪያም ዓላማው የነበረው ምንድነው? ሐዋርያው ጳውሎስ ጋር ሄዶ ፊልሞና ያደረሰበትን በደል ለመናገርና ሐዋርያው ጳውሎስን እንደሚሰማው መንፈሳዊ አባቱ እንደሆነ ስለሚያውቅ እሱ እንዲታረም ለማድረግ ነው የሚሉ መላምቶች አሉ። ምንም ይሁን ምን ግን ፊልሞና ወደ ሐዋርያው ጳውሎስ በእስር ቤት ያለ ይሄድና በዛ ጌታን ያገኛል። እንደዚህ ይለዋል ሐዋርያው ጳውሎስ ስለ አናሲሞስ የሚናገረው ነገር በጣም ይገርማል። በእስር ያለው ስለወለድኩት ልጄ ስለ አናሲሞስ እለምንሃለሁ ይለዋል። ፊልሞና 1:10 ላይ በቃ በእስር ያለው ስለወለድኩት ወንጌል ምን ያደረገው በወንጌል ጌታን ያገኘ ሰው እንደሆነ ይነግረናል። ከዛ ደግሞ ይወርድና ምን ይላል? እንግዲህ አስቀድሞ አይጠቅምህም ነበር፣ አሁን ግን ለእኔም ለአንተም የሚጠቅም ሰው ሆኗል ይላል። ይሄ 11 ላይ ነው። አስቀድሞ የሚጠቅምህ አልነበረም፣ አሁን ግን ለአንተም ለእኔም የሚጠቅም ሰው ሆኗል ይለዋል አናሲሞስ። 12 ላይ የልቤ ሰው የሆነውን እርሱን መልሼ ወደ አንተ ልከዋለሁ ይለዋል። የልቤ ሰው ይለዋል። ባሪያውን፣ ለሞት የሚፈለገውን ሌባውን አናሲሞስ እሱን መልሼ ወደ አንተ ልከዋለሁ ይላል። ምናልባት ይለዋል ወረዲልና ቁጥር 15 ፊልሞና ምዕራፍ 1 ቁጥር 15 ምናልባት ለጥቂት ጊዜ ካንተ የተለየው ተቀብለ ለዘለቄታው አንተ ዘንድ እንድታቆየው ሊሆን ይችላል። እንደው ትንሽ አይ ቲንክ የሆነች ስዕላዊ መገለጫም ነው የሚሰጠው። ለትንሽ ጊዜ ተለየህ፣ 7 ዓመት ነው የዛን ጊዜ የባሪያ ተርሙ እና ለትንሽ ጊዜ ነው የተለየህ ያችን ተርም ከማጠናቀቁ በፊት። አሁን ግን ለዘላለም ወንድሜ የሚሆን ለዘላቄታ ወንድም የሚሆን ሰው አገኘ ይለዋል። ከእንግዲህ በፊት አገልጋይ ነበር፣ ባሪያ ነበረ፣ ያንተ ባሪያ ነበር፣ አገልጋይህ ነበር። አሁንስ ይለዋል ወንድም ሆነ። እንደውም አለው ከወንድምም ምን አይነት ወንድም ይለዋል? ተወዳጅ ወንድም ይለዋል። ከእንግዲህ ወዲህ ግን እንደ ባሪያ ሳይሆን ከባሪያ በላይ የሆነ ተወዳጅ ወንድም ነው። ለእኔ ተወዳጅ ነው፣ ተወዳጅ ነው። አይገርማችሁ? ይሄ ሁሉ የቃላት ማሽጎድጎድ ለአናሲሞስ ልጄ ይለዋል። የልቤ ሰው፣ ተወዳጅ ባሪያ ሳይሆን ተወዳጅ ወንድም። ከዛ ይወርድና ምን ይለዋል? እሱን ይለዋል እኔ በመጣ እንደምትቀበል አድርገህ ተቀበለው። እሱ ብቻ አይደለም፣ ዕዳ አለበት፣ ያጠፋው ጥፋት አለ፣ የሰረቀው ጥፋት አለ፣ የሰረቀው ነገር አለ። እሱን በእኔ ላይ ቁጠረው፣ እኔ እከፍልሃለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ማን ነው ታማኝ? እናንተ ማን ነው ተወዳጅ? ማን ነው ወንድም? ማን ነው ከነሱ ወዲህ? አናሲሞስ። አናሲሞስ ይሄ ለዚህ ነው ክርስቶስ ኢየሱስን ስናውቅ አንድ የሚቀየር ነገር አለ፣ የሆነ የሚገፈፍ ነገር አለ ከዓይናችን ላይ። ስለ ወንድማችን ያለን እይታ፣ ከጎናችን ስላሉት ወገኖች ያለን እይታ ፍጹም አንድ አይነት ሊሆን አይችልም። አንድ አይነት ከሆነ ጤናማ አይደለም በፍጹም። የሆነ የሚያበራባቸው ብርሃን አለ፣ የብርሃን ጸዳል አለ፣ ላመኑት ብቻ የሚታይ የሆነ ክብ ነገር አለ። ይሄ በእንትን ላይ የሆነ ክብ ነገር አለ ብቻ ላመኑት የሚታይ።
ዞር ብለህ የዳነ ወንድምህን ስታይ የሆነ ሁለት እግር ያለው ሰው ከሆነ የምታየው በጣም ችግር አለብህ። በጣም ችግር አለብህ። የዳነ ነው፣ የተመረጠ ነው፣ የተወደደ ነው፣ ወንድም ነው። ሃሌሉያ። የሆነ የሚያበራበት ጸዳል አለ በክርስቶስ ኢየሱስ በሆኑት ላይ። የሆነ የተለየ ክብር አለ፣ የተለየ ግርማ አለ። ይሄ በቃ ሊገለበጥ የማይችል ኮፒ ሊደረግ የማይችል ልዩ የክብር ጸዳል አለ። በቃ የንጋቱ ኮከብ ኢየሱስ ክርስቶስ በውስጣቸው ሆኖ ስለሚያበራ በሱ ውስጥ ክርስቶስ ያለው ሰው ያንን የኮከብ ብርሃን አይቶ አይስተውም። ስለዚህ ስለ ወንድምህ ስለ እህትህ ያለህ አመለካከት እንደ ትላንትናው ከሆነ ሌሎችን በምታይበት ከሆነ የሥጋ ወንድምና እህቶችን በምታይበት ከሆነ በቃ አልገባንም። በጣም ትልቅ ኪሳራ ውስጥ ነን ያለነው ወገኖች። በቃ የክብር ጸዳል ያበራል። አንተ በመረጥከው ሕዝብ ላይ የራስህ ባረከው ገንዘብ በሆነው ርስቴ ነው ባልከው ሕዝብ ላይ የክብር ጸዳል ያበራል ስንል እኮ ዝም ብለን አይደለም፣ የምር የሚያበራ ጸዳል አለ። ባለፈው ያልነው እንግዲህ የተቀደሳችሁ የተወደዳችሁ የእግዚአብሔር ምርጦች ይላችሁ ክርስቶስ ማዕከሉ በሆነ ክርስትና ውስጥ ከጎናችን ያለ ወንድማችን የተመረጠ የተወደደ መሆኑን ማወቅ በጣም በጣም መሰረታዊ። ክብር ለእግዚአብሔር ለአምላካችን ይሁን። ልዩ ብርሃን አለ፣ ልዩ ነገር አለ። እሱን አናቋሽ አናጣጥለው። ይህ የቅዱሳን ህብረት የሚባለው ነገር ዝም ብሎ አይደለም፣ ደም የተከፈለበት ነው። ክርስቶስ ኢየሱስ ራሱን የሰዋበት ነው። እርሱ መካከላችን ሆኖ አንዱን ካንዱ ያያያዘበት ነው። ስንትሽ ብዙ ጊዜ ይላል አንዳንዶቻችን በምንም መልኩ አንገናኝም ነበር በጌታ ባይሆን፣ በቃ አያያዘን ጌታ፣ አገናኘን ጌታ። በቃ ይሄ ኪዳን ልዩ ነው፣ ይሄ ብርሃን ልዩ ነው፣ ይሄ ጸዳል ልዩ ነው። ስለዚህ ወንድምህን ከዚህ መካከል ሰርቆ አምልጦ ገሎ በሞት የሚፈለግ የለም። ጳውሎስ አናሲሞስን ነው ውዴ የሚለው፣ ተወዳጅ ወንድሜ። ከሱ መለስ ያሉ ጥፋቶችን ያጠፉ ሰዎችን እንዲህ መቀበል እንዴት ይከብደናል። እግዚአብሔር አምላክ ይርዳን። እሱ ብቻ አይደለም ግን ምዕራፍ 4 ላይ የተጠቀሱት ሌሎችንም ሰዎች ስታዩዋቸው፣ ተጨማሪ ሰዎችን ስታዩዋቸው የተጠቀሱት ሰዎች በዘር የሚገናኙ አልነበሩ። አይሁድ ነበሩ። አርስጥሮኮስ፣ ማርቆስ እና ዮስጦስ ከስማቸው መረዳት የምንችለው አይሁድ እንደነበሩ። አረማውያን ደግሞ ነበሩ። ሉቃስ፣ ዴማስ፣ አናሲሞስ፣ ንምፉ። በተለያየ የኑሮና የኑሮ ደረጃ የሚኖሩ ነበሩ። አናሲሞስ ቅድም እንዳልነው ገና ነፃ መውጣቱ እንኳን ያለየለት ባሪያ ነበር። ሉቃስ ሐኪም ነበር። ሉቃስ ሐኪም መሆኑን የምናውቀው እዚህ ክፍል ላይ ነው፣ ሌላ ቦታ ላይ አልተጻፈም። ንምፉ ደግሞ ትንሽ ምናልባት ባለጸጋ የሆነች ሰው ሳትሆን አትቀርም። ምናልባትም ተለቅ ያለ ቤት ያላት እህት ሳትሆን አትቀርም። ምክንያቱም በቤቷ ቤተ ክርስቲያን ነበር። ስለዚህ በቤቷ የቤተ ክርስቲያን ፕሮግራም ይካሄድ ነበር። ስለዚህ አጠራራችን ልዩ ልዩ ሊሆን ይችላል፣ በክርስቶስ ግን አንድ ነን። የሥራ መስካችን የተለያየ ሊሆን ይችላል፣ ዝንባሌያችን የተለያየ ሊሆን ይችላል፣ በክርስቶስ ግን አንድ ነን። ከጥቂት ሳምንት በፊት እንዳየነው ጌታ ሐዋርያው ጳውሎስ ሲጽፍ በዚያ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም እስኩቴስ፣ ባሪያ ወይም ጌታ ብሎ ልዩነት የለም፣ ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። ስለዚህ ለማጠቃለል ያክል ከጎናችን ያለው ወንድማችን የእግዚአብሔር ምርጥ ነው፣ የተወደደ ነው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ወንድሜ ምርጥ ነው፣ እህቴ ምርጥ ናት፣ የተወደደች ናት።
አራተኛ ጌታ ኢየሱስ ክርስቶስ ራስ በሆነባት በክርስቶስ ቤተክርስቲያን ውስጥ የሴሌብሪቲ እሳቤ ክልክል ነው፣ ኪሳራ ነው የሚል ነው። ክርስትና እውቅና በማግኘት ላይ ሳይሆን እውቅና በመስጠት ላይ የሚያጠነጥን የህይወት ዘይቤ ነው። ክርስትና ለራስ እውቅና የምንንገበገብበት ሳይሆን ራስ ለሆነው ለክርስቶስ ኢየሱስ በንግግራችን፣ በህይወታችን፣ በሁለንተናችን እውቅና የሰጠን የምንጓዝበት የህይወት ዘይቤ ነው። ክርስትና እኔ የሚባልበት ሳይሆን እርሱ የሚባልበት ነው። ሊትራሊ እንደሱ ነው ወገኖች። በጣም ጊዜ አግኝቼ ሰሞኑን ሲዘጋጅ እንደው ሙሉ ለሙሉ ለመቁጠር ሙከራ አላረኩም፣ ግን የቆላሲያስን ያክል እርሱ የሚል መጽሐፍ መኖሩን እኔ ይጠራጠራል። ምዕራፍ 1 ላይ ብቻ 16 ጊዜ እርሱ እያለ ስለ ክርስቶስ ኢየሱስ ይናገራል። በቃ ሊትራሊ ነው የምላችሁ። እሱ ነው፣ እኔ አይደለም። ይህ ስለ ክርስቶስ ኢየሱስ በሚናገርበት ከ10 እስከ 20 ባለው ክፍል ላይ ብቻ ወደ 10 ጊዜ ያክል እርሱ። ስለዚህ እኔ ሳይሆን ማን አልሰማችሁም? ማን እርሱ። ሃሌሉያ። ስለዚህ ከሁሉም በፊት ክርስትና ከኔ ይልቅ እርሱ የሚጎላበት ነው። አንድ እውቅና የሚገባው እንዳለ ብቻ የምናውቅበት፣ እሱን የምንኖርበት ህይወት ነው። ሐዋርያው ጳውሎስ ይህንን አንኳር ሐሳብ በመልእክቱ ሙሉ ያንጸባርቃል። ለዚህ ነው ስንጠቀልለው ራሱ መልእክቱ ሐዋርያው የቆላሲያስ መልእክት ምንድን ነው ብለናል? እርሱ በእርሱ ለእርሱ ነው ብለናል። ራሱ በቃ እንደውም የመልእክቱ ሰመሪ ራሱ ይሄ ነው። በሁለተኛ ደረጃ ደግሞ በስንብት ላይ አሁን በስንብቱ ላይ የምናያቸው እጅግ በርካታ ሰዎችን ሲጠቅስና ሲዘረዝር እናያለን። ቲቲቆስ እስኪ አሁን እያነበብኩ እያለ እስኪ እናንተ ቁጠሩ። ሰው ሬዲ? እሺ፣ ከ7 ይጀምራል። ቲቲቆስ ስላለሁበት ሁኔታ በሙሉ ይነግራችኋል። እርሱ የተወደደ ወንድምና ታማኝ አገልጋይ በጌታም አብሮኝ ሎሌ ነው። ስላለንበት ሁኔታ እንድታውቁና ልባችሁንም እንዲያጽናና ለዚህ ጉዳይ ወደ እናንተ ልከዋለሁ። እርሱም ከእናንተ ወገን ከሆነው ከታማኙ እና ከተወዳጅ ወንድማችን ከማን ጋር? ከአናሲሞስ ጋር ወደ እናንተ ይመጣል። እነርሱም እዚህ ስላለው ሁኔታ ይነግራችኋል። 10 አብሮኝ የታሰረው አርስጥሮኮስ፣ ከዛስ የበርናባስ ያክስቱ ልጅ ማርቆስ ሰላምታ ያቀርቡላችኋል። 11 ኢዮስጦስ የተባለው ኢያሱ ምን ያደርጋችኋል? ሰላምታ ያቀርቡላችኋል። ከተገረዙት መካከል ለእግዚአብሔር መንግስት አብረውኝ የሚሰሩት እኔን የሚያጽናኑኝ እነዚህ ናቸው ይላል። ከዛስ ከእናንተ ወገን የሆነው የክርስቶስ አገልጋይ ኤጳፍራ፣ እሱም ምን ያደርግላችኋል? ሰላምታ ያቀርብላችኋል። ስለ እሱም ደግሞ ስላለው ትጋት ይመሰክራል። ከዛስ የተወደደው ቁጥር 14 የተወደደው ሐኪሙ ሉቃስ እንዲሁም ዴማስ ሰላምታ ያቀርቡላችኋል። በሎዶቅያ ላሉት ወንድሞች ለንምፉን በቤቷም ላለች ቤተክርስቲያን ሰላምታ አቅርቡልኝ። 17 ለአግርጳም በጌታ የተቀበልከውን አገልግሎት ከፍጻሜ ለማድረስ ተጠንቀቅ በሉልኝ። ይህን ሰላምታ በገዛ እጄ የጻፍኩት ማን ነኝ? ጳውሎስ ነኝ። ጸጋ ከእናንተ ጋር ይሁን ይላቸዋል። ስለዚህ ስንት ሰው ቆጠራቸው? እሺ፣ ከማን ጋር? እሺ፣ ጳውሎስን ጨምራችሁ ስንት ቆጠራችሁ? 11። እሺ፣ በርናባስን ጨምራችሁታል? አልጨመራችሁ። በርናባስ ከተጨመረስ 12 አይደለ? ጳውሎስ ራሱን ከጨመር ነው 12 ሰዎች ተጠቅሷል። መጀመሪያ ላይ ደግሞ ትዝ ይላችሁ እንደሆነ ይሄንን መልእክት የጻፈው ማን ነው ብለን ነበር? የጻፈው ያው ዲክቴት የሚያደርገው ሐዋርያው ጳውሎስ ነው። የሚጽፈው ግን ማን ነው? ጢሞቴዎስ ነበር ብለናል። ትዝ ይላችኋል። ምዕራፍ 1 ላይ እንደዚህ ይላል፣ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስና ከወንድማችን ከጢሞቴዎስ ይላል።
መጨረሻ ላይ ይመጣና ሐዋርያ ጳውሎስ ይህንን ማድረግ ልማዱ ነው። ይህን ሰላምታ በገዛ እጄ የጻፍኩት እኔ ጳውሎስ ነኝ ይላል። የመጨረሻውን መልእክት እንደ ስታምፕ በቃ የኔ ነው ለማለት የመጨረሻውን መልእክት በእጁ ጻፈው እንጂ ሌላውን የሚታመነው እሱ ዲክቴት እያደረገው የጻፈው ጢሞቴዎስ። ስለዚህ 13 ሰዎችን እናያለን በዚች 4 ምዕራፍ ውስጥ። በዚች 11 እንትን ውስጥ 11 ቁጥር ውስጥ ከ7 እስከ 18 ባለው ቁጥር ውስጥ 12 ሰዎችን እናያለን ሐዋርያ ጳውሎስን ጨምሮ። ከተጠቀሱት መካከል ንንፉና አግሪጳ ለሰላምታ ነው የተጠቀሱት። አግሪጳን የእሱ ትንሽ ታሪኩ ረዘም ይላል። አደራ አሁን እንደው በቃ ተጠንቀቅ፣ ከፍጻሜ ለማድረስ ተጠንቀቅ ይባላል። የሚታመነው ምንድነው? ኤጳፍራ ወደ ቆላሲያስ ሲመጣና ከጳውሎስ ጋር ሲቆይ አደራ የተሰጠውና ኃላፊነት የተሰጠው ያንን ቤተክርስቲያን የሚመራው አግሪጳ እንደሆነ ነው። ንንፉን እንዲሁ ሰላምታ ነው። ሌሎቹ ግን አብረው የሚሰሩ የሐዋርያው ጳውሎስ የሥራ አጋሮች እንደሆኑ ያሳያል። ስለዚህ ወንጌል የህብረት ስራ ነው። በተናጥል የምንጋፈጠው ነገር አይደለም። ታስሮ እንኳን አብረውት የሚሰሩ ሰዎች ነበሩ እና በክርስቶስ አካል ውስጥ ስላለው ውበት ስላለው ጥንካሬ ያሳያል። እግዚአብሔር አምላካችን የተመሰገነ ይሁን። ይሄ ዝም ብሎ አጋጣሚ ነው ለማለት እቸግራለሁ። የእግዚአብሔር መንግስት ስራ የሚሰራው በአንድነት በቅብብሎች ነው። የራሱን የሚሮጥ ሰው የለም። የእግዚአብሔር መንግስት አገልግሎት እንደ 100 ሜትር ሩጫ አይደለም። ሂድ ይባላል፣ ይተኮሳል፣ በቃ ትሮጣለህ፣ ልክ በጠሰ ስትገባ ሽልማት ታገኛለህ። እንደሱ አይደለም። በሩጫ ቢመሰልም ከ100 ሜትር ይልቅ የሚቀርበው የ400 ሜትር የዱላ ቅብብል ነው። ቅብብሎች ነው። ለውጤቱ ማማር የሁሉም ተሳትፎ እጅግ አስፈላጊ ነው። ድሉም ደግሞ የሁሉም ነው። ስራውም ደግሞ የሁሉም ነው። የእግዚአብሔር መንግስት እንደ ሶሎ ዝማሬ አይደለም፣ እንደ ኳየር ዝማሬ ነው። ህብረ ዜማ አለው። ልክ እዛ ሩጫ ላይ ቅብብሎሹ ላይ የአንዳንዶቹ ድካም በአንዳንዶቹ ብርታት እንደሚካካሰው ሁሉ ዝማሬም ላይ ምናልባት አንዳንዶች ድምፃቸው በዕለቱ ባይስተካከል በኳየር ውስጥ ሲሆን ምን ይሆናል? ይሸፈናል አይደል? ሶሎ ላይ ግን እንደዛ የለም አይደል? ለብቻው የሚያገለግል ሰው ግን ለብቻው ሲዘምር ተበላሸ። ስለዚህ እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። በሩጫም በዝማሬም እንዳለው በክርስትና ህይወታችን በክርስትና ጉዟችንም እንደዚሁ ነው። ለሰዎች የሚገባውን ክሬዲት እየሰጠን እጅ ለእጅ ተያይዘን በአንድነት የእግዚአብሔርን መንግስት ስራ ለመስራት ልንሮጥ ይገባናል። ብዙ ጊዜ እኔ በቤተ ክርስቲያን ውስጥ የታዘብኩት አንድ ነገር ሌሎች የሰሩትን የኛ ማለት ላይ ብዙ ችግር የለብንም። እኛ የሰራነውን በግል የሰራነውን የኛ ለማለት ነው ብዙ ጊዜ ምላሳችንን የሚይዘን እና እጅግ ፍሬያማ የሆነ አገልግሎት ሲኖረን ክሬዲቱም ሲበዛ ቅርንጫፉ ሲሰፋ ይቺ የሴሌብሪቲ ነገሯ ትመጣለች። አገልጋዮችም ምዕመናን እግዚአብሔር ይርዳን። አንድ ወቅት ላይ አንደኛ ሳሙኤል ምዕራፍ 30 ላይ ንጉስ ዳዊት ያደረገው ነገር በጣም ይገርመኛል። ሁልጊዜ በጣም የሚገርም ታሪክ ነው። ትንሽ የሚያስገርም ታሪክ ነው። ዳዊት ከሳኦል ሸሽቶ ለበረሃ በሚንከራተትበት ዘመን የነበረ ታሪክ ነው። በአንድ ወቅት ዳዊትና ከሱ ጋር የነበሩ 600 ሰዎች በአካባቢው ባልነበሩበት ጊዜ አማሌቆች ይመጡና ይሁዳ ላይ ኃይለኛ ጥቃት ይፈጽማሉ። እና ጥቃት መፈጸም ብቻ አይደለም፣ ከተማይቱን በሳት ያቃጥላሉ። ከዛ ሴቶችን፣ ወጣቶችን፣ ሽማግሌዎችን ሁሉ ሳይገሉ ማርከው ይዘው ይሄዳሉ። ሁሉንም
በጣም ብዙ ምርኮ ንብረት ሁሉ ይዘው ይሄዳሉ። እግዚአብሔር ይባርካችሁ ሚዲያዎች በዚህ ፍጥነት ማውጣታችሁ። እና እሱ ብቻ አይደለም፣ ዳዊት እንደውም አቢጊያና አኪናሆም የተባሉ ሁለቱ ሚስቶቹም አብረው ተማረኩ ይላል። ተማረኩ፣ ከተማይቱን አቃጥለዋታል። ወንዶች የቀሩት ልጆች፣ ሴቶች፣ አዛውንቶች ሁሉ ተማርከዋል። እና ተመለሱ ይላል። ሲመለሱ አዩ፣ ሁሉም ዳዊት ላይ ነው የተነሱት። በጣም ተበሳጩ ዳዊት ላይ። እና እንደውም በርካቶች በሱ ላይ ተማረሩ ይላል። መማረር ብቻ አይደለም፣ ሊወግሩት ሁሉ ፈለጉ ይላል። የሱ የቅርብ ተከታዮቹ ማለት ነው። ቃሉ ደስ ይለኛል። አንደኛ ሳሙኤል ምዕራፍ 30 ቁጥር 6 ላይ እንደዚህ ይላል፣ ዳዊት ግን በአምላኩ በእግዚአብሔር ልቡን ምን አደረገ ይላል? አበረታ። ሃሌሉያ። ከዛ እግዚአብሔርን ጠየቀ ይላል፣ ጌታ ሆይ ልውጣ? እደርስባቸዋለሁ እነዚህን ሰው ምርኮ መልሳለሁ? አልዋረድም ቦታ ብሎ ጠየቀ። ውጣ አለው ጌታ፣ ውጣ ትደርስባቸዋለህ። ስለዚህ እነዚሁኑ 600 ሰዎች ሲያጉረመርሙ የነበሩ ሊወግሩት የተነሱትን 600 ሰዎች ይዞ ዘመተ። ከዛ አማሌቆች በፍጹም አልጠበቁም። በቃ በጣም ኃይለኛ ጥቃትን ያጠቁት ይሁዳን ብዙ ምርኮ ማርከዋል። ብዙ ምርኮ መማረካቸው ብቻ አይደለም፣ በዚህ ፍጥነት ደግሞ ሪከቨር ሊደረግ ይችላል ብለው በፍጹም አላሰቡ። ምክንያቱም በቃ እዛ የሚፈጠር የሆነ ሐዘን አለ፣ መቆዘም አለ፣ እርስ በርስ መጣላት አለ አይደል? አጉረመረሙ፣ ተነሱ ሊወግሩት ምናምን። ይሄ የዲሲሽን ስህተት ነው። እዚህ ጋር ስትራቴጂክ የሆነ ኤረር ነበረ እዚህ ጋር ምናምን እያለ እዚህ ጋር ሲንጎዳጎዱ አማሌቅ ትንሽ ኢንጆይ እናርግ ብለው በቃ በጣም ምርኮ ብዙ ስለነበረ ይላል በቃ እንደ ልባቸው ምን ያደርጉ ነበር ይላል። በቃ ወጥተው በቃ ይበሉ ይጠጡ፣ በቃ በየቦታው ተበታት ነው ይላል። ይበሉ ይጠጡ፣ ይዘፍኑ፣ ይጨፍሩ ነበር ይላል አማሌቆች። በቃ ምርኮ በጣም ብዙ ስለነበር ዳዊት እየገሰገሰ ምንም ትንፋሽ አልሰጠም፣ ምንም ጊዜ አልሰጠም። እየገሰገሰ እየሄደ ያለ ገና ከዘመቻ መምጣታቸው ነው። እንደመጡ ይሄንን መርዶ ሰሙ። ሂዱ ተባሉ። ሂድ ያለው ጌታ 600ውን ይዞ ቀጠለ ጉዞ። ስለዚህ ድካም ላይ ናቸው፣ በቂ ስንቅም የላቸው። ስለዚህ የሆነ ቦታ ላይ ሲደርሱ 200ዎቹ ሰዎች በጣም ደከማቸው ከ600 መጣ። ስለዚህ በቃ እኛ አንሄድም ብለው አንድ ወንዝ ጋር ቀሩ ይላል። 200ዎቹ ዝለው ስለነበር ወንዙን መሻገር አልቻሉም ይላል። ዳዊትና 400ዎቹ የተቀሩት ሰዎች ግን ምን አደረጉ? ተሻገሩና አማሌቅን ተከታተሉ፣ አገኟቸው። ተበታትነው ነበር፣ ኢንጆይ ያደረጉ ነበር፣ ምርኮውን አገኟቸው ይላል። ከዛ ከምሽት ጀምሮ እስከሚቀጥለው ቀን ምሽት ድረስ ለ24 ሰዓት ያክል ማለት ነው አጠቋቸው ይላል። መቷቸው። ከዛ የተነሳ አንዲትም ሳትቀር ምርኮውን ሁሉ አስመለሰ ይላል። ልጆቹን፣ ሴቶቹን፣ ሽማግሌዎቹን አስመለሰ። ሁለቱንም ሚስቶቹን አስመለሰ ይላል። ማስመለስ ብቻ ሳይሆን ተጨማሪ የአማሌቅን በጎች፣ ፍየሎች፣ የላም መንጋዎች ሁሉ ወሰደ። ከዛ ወደ ይሁዳ ተመለሰ ይላል። ይሄንን ምርኮ ይዞ እያንጋጋ ሲመለስ እዚህ ላይ ነው ችግር የተፈጠረው። ሌባ ሲሰርቅ አይጣላም ሲካፈል ነው ይባላል አይደል? ሌባ ብቻ አይመስለኝም፣ ሁሉም ነው ድሉ ላይ የማይጣላው። ክሬዲት መውሰዱ ላይ መከፋፈሉ ላይ ነው ጥሉ የሚመጣው ሁልጊዜ፣ ሌባም ባይኮን ማለት ነው። ይሄ የሌባ ነው ብለን እንዳንተው ብዬ ነው ይሄንን ምሳሌ። ችግሩ እዚህ ላይ ነው የተፈጠረው። ሲመለሱ እነዛ ደክሟቸው የነበሩ ሰዎችን 200ዎቹን ሰዎች ሊቀበሏቸው መጡ ይላል። ዳዊትንና ሰዎቹ 200ዎቹ ሰዎች እዛ ወንዝ ጋር ሲደርሱ ከዛ ይላል ከዳዊት ጋር የሄዱት አንዳንድ ሰዎች ግን ይላል እንደውም ቃሉ ክፉዎችና ምናምንቴዎች ነው የሚላቸው። 600ዎቹ ውስጥ ናቸው፣ ያሸነፉት ውስጥ ናቸው፣ ድል የነሱት ውስጥ ናቸው፣ ያልደከማቸው የበረቱት ውስጥ ናቸው። ቃሉ ግን ምንድን ነው የሚላቸው? ክፉና ምናምንቴዎች ነበሩ ይላል። እዚህ ውስጥ መካከል አንዳንዶች ምን አሉ ይላል? አብረውን ስላልዘመቱ 200ዎቹን እኮ ነው ካመጣነው ምርኮ አናካፍላቸውም፣ ነገር ግን እያንዳንዱ ሚስቱንና ልጆቹን ይዞ መሄድ ይችላል አሉ ይላል።
በጣም የሚገርመኝ ይሄ ራሱ ኢሹ ሲሆን እንዴ ሚስትና ልጆቻቸውንም ኪፕ ማድረግ ያስቡ ነበር እንዴ? በቃ እያንዳንዱ ምን አለ ሚስትና ልጆቻቸውን ይዞ ሄድ። ሌላውስ ለ400 ነው የሚከፈለው፣ ለ600 አይከፈልም። ይሄ በደማችን፣ በጉልበታችን፣ በጥረታችን፣ በጀግንነታችን፣ በጀብዷችን የተማረከ ምርኮ ነው። ስለዚህ የሚገባው ለኛና ለኛ ብቻ ነው የሚል ጠንካራ አመለካከት ነበራቸው። ዳዊት የተናገረው ነገር በጣም ይገርመኛል። እንዲህ አለ፣ ወንድሞቼ ሆይ የጠበቀን በእኛም ላይ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር በሰጠን ነገር እንዲህ አታድርጉ የምትሉትን ማን ይቀበላቸዋል? ከጓዝ ጋር የቀረው ድርሻ ለጦርነት ከወጣው ሰው ድርሻ ጋር አይበላለጥም፣ ሁሉም እኩል ይካፈላል አለ። አይገርማችሁ? ይሄ ብቻ አይደለም የሚገርመው፣ ይሄ ነገር ከዛም በኋላ እስካሁን ድረስ ይላል እንደው ለእስራኤል ደንብና ስርዓት አደረገው ይላል ዳዊት። ደክሞ የቀረ ስንቅ አልቆበት የቀረ ፈርቶም የቀረ ከጀግናው እኩል ይካፈላል። ምክንያቱስ የጀግናው ጀግንነት አይደለም ያንን የሚያክል የአማሌቅን ሰራዊት ያሸነፈው የእግዚአብሔር አብሮነት ነው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ምርኮ የሁላችንም ነው። ሃሌሉያ! እርሱ ራስ በሆነባት በክርስቶስ ቤተክርስቲያን ውስጥ ለዚህ ነው ይሄ የሴሌብሪቲ የጀብደኝነት እሳቤ ትክክል ያልሆነው። በቃ ሐራም ነው፣ ኪሳራ ነው ወገኖች። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ይርዳን፣ እግዚአብሔር ያግዘን፣ እንደዚህ ተያይዘን የምንሰራ ያድርገን። ልጠቅልለው። ቅድም መጀመሪያ ላይ የነገርኳችሁ የቻርልስ ስፐርጅን የተለወጠበት ቅጽበት፣ ቅድም እንዳልኳችሁ ቻርልስ ስፐርጅን ከተለወጠ በኋላ በጣም ኢንፍሉዌንሻል የሆነ አገልጋይ ሆነ። እግዚአብሔር በጣም አገዘው እና ከበርካታ ዓመታት በኋላ የህይወት ታሪኩን ጻፈ እና ይሄ የህይወት ታሪኩ እዛ ላይ ነው። ይሄን የምናየው እዛ ላይ ነው። ይሄን የምናገኘው ከሱ ነው፣ ከራሱ ነው። እና ይሄን ሲታወቅ እስከ ዛሬ ድረስ ሰባኪው ማን እንደሆነ አይታወቅም። ያን ቀን የሰበከው ሰው የሚገርማችሁ ከረጅም ጊዜ በኋላ ስፐርጅን ይሄን አውቶባዮግራፊውን ከጻፈ በኋላ በርካታ ሰዎች ያን ቀን እኮ የሰበኩት እኔ ነኝ ብለው ወጥተዋል። በጣም የሚገርማችሁ ስፐርጅን በህይወት እያለ ራሱ እኔ ነኝ ብለው ወጥተው፣ በጣም በልጅነቱ ነው የሞተው። እኔ ነኝ ብለው ወጥተው ሄደው በፍጹም አንተ አይደለም ብሏቸው። ስራው እግዚአብሔር ነው። ምርኮ፣ ድሉ፣ ኃይሉ፣ ሃሌሉያ፣ ስትራቴጂው ሁሉ የእግዚአብሔር ነው። ክብር ለእግዚአብሔር ለአምላካችን ይሁን። እኛ በቃ ጌታ ተጠቀመብን፣ ጌታ በእኛ አለፈብን እና ምን ይጠበስ? ያረገው ጌታ፣ እኛ ምን ቤት ነን? እንዴት ነው ከወንድሜ ከጎኔ ካለው ወንድሜ እኔ የተሻልኩ መሆነው? እኔ ጌታ በተጠቀመው እኔ ከንዕማን አህያ ምንድን ነው የምለየው? አደራቸው አህያ አለን እንዳትሉኝ ደግሞ። የንዕማን አህያ እኮ እየሄደ በአንደበት አወጣችና ተናገረች አይደል? በቃ ምናልባት እኔን የሚለየን ዝም ብዬ ራሴን ሳስብ፣ ራሳችሁ ስማችሁን ፈቃደኛ ከሆናችሁ ስማችሁን እየከተታችሁ አስቡ። እኔን ምናልባት የሚለየኝ ሰው ነኝ አስባለሁ። ጌታ ሞቶልኛል። ይሄ ሁሉ ግን ከጎኔ ያለው ወንድምም አለ። እኔን ከንዕማን አህያ የሚለይ ወንድሜን የማይለይ ምን የተለየ ነገር አለ?
እግዚአብሔር አምላክ ሲጠቀምብን ቅርንጫፋችን ሲሰፋ ስራችን ሲሰፋ ሲለመልም ፍሬ ስናፈራ በቃ የበለጠ ክብሩን ለጌታ የምንሰጥበት የበለጠ ትኩረታችንን ወደሱ የምናደርግበት ደግሞ አብረን ተያይዘን የምናድግበት አጋጣሚ እንዲሆን ፈልጎ ነው እግዚአብሔር። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ክብር ለስሙ ይሁን። እስኪ በእልልታ በጭብጨባ ለአምላካችን ትልቅ ነው። ሃሌሉያ! ትልቅ ነው። ይገባዋል፣ 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 ይገባዋል። ሃሌሉያ! ሃሌሉያ!